ተንኮል የሚቀምር ሳለው ፊዚክስና ሂሳብ ይመስል ቁጭ ብሎ ወግ ተንኮል ቅምር እኔ ይደንቀኛል። እውነቴን ነው የምነግራቸው። አንድ ሰው ቁጭ ብሎ ተንኮል ሲያስብ እኔ አዛኘን በጣም ነው የምደነቀው። እንዴ ሰው ቁጭ ብሎ ተንኮል ያስባል? ተንኮል ማለት ገብቷችኋል አይደል? ተንኮል ማለት ሌላ ኃጢአት አይደለም ያልኩት፣ ተንኮል ነው ያልኩት። ኃጢአትማ ሁላችን ኃጢአተኛ ነው። ተንኮል ማለት ግን ሰውን ማጥመድ፣ ነገር መሰንጠቅ፣ ነገርን ከነገር አሰናስሎ አቀናብሮ ለሰዎች ጉድጓድ መቆፈር። በእውነት ኃጢአተኛ በእግዚአብሔር ምሕረት አለው። ተንኮለኛነት ግን ከእግዚአብሔር ምሕረት ያሳጣል። እባብም ከአራዊት ሁሉ ተንኮለኛ ነበር አይደለም የሚለው ኦሪት ዘፍጥረት ስታነብሩ፣ እባብ ከአራዊት ሁሉ ተንኮለኛ ነበር። ተንኮለኛነት ማለት ሰውን አሳስቶ ገደል መክተት። እንዲሳሳት ጉድጓድ ትቆፍራለህ፣ ተሳሳተ ብለህ ጉድጓድ ውስጥ ትከተዋለህ፣ ራስህ አሳስተህ ራስህ ትስቅበታለህ። ይሄ ተንኮለኛነት ነው። ጥሩ አይምሮ ግን ቁጭ ስንል ምን ማድረግ ነው ያለብን? ሐሳብ ማዋጣት። እስኪ ሐሳብ እናዋጣ ብለን እኔም አንድ ሐሳብ አንተም አንድ ሐሳብ እስኪ ይሄን ነገር እንወያይበት ብሎ ይውላችሁ ቤተ ክርስቲያንንም ሀገራችንንም ያቆዩት ሐሳብ ያላቸው ሰዎች ነው። ጥሩ ሐሳብ የሚያስቡ ዘመንን ተሻግረው የሚያስቡ ሰዎች ናቸው። ማሰብ ትልቅ ነገር ነው። አሁን ይሄ ዘመን ምን እያደረገን እንደሆነ ታውቃላችሁ? እንዳናስብ እያደረገን ነው። በቃ እንዳናስብ ነው የሚያደርገው። ገደው ይገርማል። ምክንያቱም የማናስብበት ምክንያት ደግሞ ለምንድን ነው? ቁጭ ብለን እንዳናስብ ማሰቢያችን በሙሉ ጥቅጥቅ እንዲል እየተደረገ ነው። ይሄን የፈጠረው ምንድን ነው? ዓለሙ የሚሰጠን የቤት ስራ አለ። ጦርነት አለ፣ ብጥብጥ አለ፣ ስድድብ አለ። አሁንማ ድሮ ሰውና ሰው እቤት ቁጭ ብሎ ይበሻሸቅ ነበር። አሁን በሚዲያ መበሻሸቅ ተጀምሯል አይደለም እንዴ? የአደባባይ ብሽሽቅ ተጀምሯል ማለት ነው። አሁን ያለ በሰው ጉዳይ ቁጭ ብሎ እንደው ኧረ በስመ አብ ከራስ ቤት በድን እያለ ሰው ልቅሶ ለምን ትሄዳለህ አለ ሊቁ። ቁጭ ብሎ እነገሌና ትዳራቸው እንዴት ሆነ? እንደዚህ ነው የለም እንደዚህ ነው ውይይት። አይገርማችሁ? ቁጭ ብለህ የሰውን ህይወት እንጀራ አድርገህ ንፍሮ አድርገህ ትቀቅለዋለህ፣ ቆሎ አድርገህ ታበስለዋለህ፣ እንጀራ አድርገህ ትጋግረዋለህ። በቃ አይጣል አይደረስም። ይሄ የሥራ ፈትነት ውጤት ነው። እንደዛ አይደረግ። ሰውን ጉዳይ አድርጎ የሰውን ህይወት እያነሱ እንጀራ ማብሰል ተገቢ አይደለም። ከዛሳ በስልኮቻችን ላይ የተጫኑት መተግበሪያዎች እንዳናስብ የሚያደርጉ ናቸው። የዩቲዩብን ሳትጨርሰው የፌስቡኩ ይመጣልሃል። የፌስቡክን ሳትጨርሰው የቲክቶክ ይመጣል። የዚያን ሳትጨርሰው የምትደውለው ስልክ አለ። በቃ ንቅንቅ የማያደርግ መስኮት የሌለው ቤት ነው የሚያደርገው ጭንቅላታችንን ጥቅጥቅ ብለን እንዳንንቀሳቀስ። ደግሞ 24 ሰዓት ይሰራል ሁሉ ነገር። ዓለም መቼ ይጠፋል ብላችሁ ብትጠይቁኝ ማሰብ ያቆመለት ብዬ ነው የምናገረው። ማሰብ በሞት ትልቅ ነገር ነው። እነዚህ ሶስት ወጣቶች ቁጭ ብለው አሰቡ። በስደት ሀገር ሆነው ሀገር በሌለበት በባቢሎን ሄደው ሀገራቸውን አጥተው መቅደሳቸው ፈርሶ አባቶቻቸው ጠፍተው ርስታቸው ተወርሶ ታሪካቸው ተረስቶ ስደት ሀገር ሆነው እስኪ ሐሳብ እናዋጣ አሉ። ሁላችንም ሐሳብ አዋጥተን ራሳችንም ሰውንም ለማዳን ነው መጣር ያለብን።